እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬውን የዕለተ እሁድ የከሰዓቱን ፕሮግራማችንን ነው ይዘን የመጣ ነው። ዛሬም እንደተለመደው ትልልቆቹን የአውሮፓ ሚዲያዎች በተለይ በእንግሊዝ የሚገኙ፣ በጀርመን፣ በጣሊያን፣ በስፔን፣ በፈረንሳይ የሚገኙ ትልልቅ የሚባሉ እንዲሁ በፖርቱጋልም ታማኝ የሚባሉ የመረጃ ምንጮችን ተመልክተን ዛሬ ወጡ ይፋ የሆኑ የዝውውር ጉዳዮችን በስፋት ወደ እናንተ የምናደርስበትን ፕሮግራም እነሆ ይዘን ቀርበናል። ከኛ ጋር እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ የዝውውር ጉዳዮችን ከኛ ታደምጣላችሁ። ከኛ ጋር ስላላችሁ እጅግ ከልብ አድርገን እናመሰግናለን። ታዲያ በቆይታችሁ ከኛ ጋር ስትቆዩ ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁም ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። የቶተንሃም ተጫዋች የሆኑት ክሪስቲያን ሮሜሮ እና ዣድ ስፔንስ በ2025/26 የውድድር ዘመን ከፕሪሚየር ሊግ ከወራጅ ቀጠና በጭንቅ ከተረፉ በኋላ ሁለቱም የኢንተር ሚላን ዋና ኢላማዎች እንደሆኑ ክለቡ የ90 ሚሊዮን ዩሮም ድርብ ዝውውር እውን ለማድረግ እየሰራ እንደሚገኝ ተዘግቧል። ስፐርሶች በ2025/26 የፕሪሚየር ሊግ ቆይታቸው ከወራጅ ቀጠና በጠባብ ማምለጣቸውን ተከትሎ ለስኳዳቸው ላይ የተወሰኑ ለውጦችን ማድረግ እንደሚችሉ ይታወቃል። ክሪስቲያን ሮሜሮ እና ጄድ ስፔንስ ደጋፊዎች እንዲለቁ ከሚፈልጓቸው ተጫዋቾች ዝርዝር ውስጥ ቀዳሚዎቹ እንዳልሆኑ ይታወቃል። ሆኖም ግን በሁሉም ዘርፎች ደግሞ ትልቅ እድሳት መደረጉ መጥፎ ሀሳብ ላይሆን ይችላል ተብሎ ነው የሚታሰበው። እንደ ኮሪዮር ዴሎ ስፖርት ዘገባ ኢንተር ሚላን የአርጀንቲናዊውን ዓለም አቀፍ ተጫዋችና የእንግሊዙን ፉልባክ ሁለቱንም ለማስፈረም እየሰሩ ይገኛሉ። ምንም እንኳን ይህ ውድ ሊሆን ቢችልም የጣሊያን መገናኛ ብዙሃን ጄድ ስፔንስ እስከ 40 ሚሊዮን ዩሮ ሊወጣ እንደሚችል የሚጠቆሙ ሲሆን የክሪስቲያን ሮሜሮ የሽያጭ ዋጋ ግን 50 ሚሊዮን ዩሮ ሊደርስ እንደሚችል ነው የሚጠቁመው። የክሪስቲያን ሮሜሮ የወደፊት ዕጣ ፈንታም በዚህ ክረምት አጠራጣሪ ሆኖ ይታያል። ፋብሪዚዮ ሮማኖ በቅርቡ እንዳረጋገጠው የ28 ዓመቱ ተጫዋች ወደፊት ሌላ ቦታ ላይ ሊቀጥል እንደሚችል ነው የሚጠቁመው። ሮሜሮ በዚህ ክረምት ቶተንሃምን እንደሚለቅ ይጠበቃል። ኢንተር ባለፉት ጥቂት ቀናት ውስጥም ከስፐርሶች ጋር ውይይቶችን ያደርገዋል። ለጄድ ስፔንስ በሚደረጉ ውይይቶች ወቅትም ክሪስቲያን ሮሜሮ እንደ አማራጭነት ቀርቧል። ኢንተር ፍላጎት አለው፣ ነገር ግን ወጪው እጅግ ከፍተኛ ነው። ባርሴሎናም ኩቲ ሮሜሮን እንደሚወደው ነው የሚነገረው። የፋብሪዚዮ ሮማኖ መረጃ እንደሚያሳየው ከሆነ ኢንተር ሚላን ስለ ጄድ ስፔንስ ከስፐርስ ጋር ስላደረገው ውይይትም ዝርዝር መረጃዎችን አካቷል። ስለዚህም ሁለቱም ተጫዋቾች በሰሜን ለንደኑ ክለብም ሊወጡ የሚችሉ ይመስላሉ። ቶተንሃም ሆትስፐርስ በበኩሉ ያን ፖል ቫን ሄክን በማምጣት የመከላከል መስመራቸው ላይ ለውጦችን አድርገዋል። እርሱም በዚያ ቦታ ላይ ለክሪስቲያን ሮሜሮ ተስማሚ ተተኪ ሊሆን ይችላል። በሌላ በኩል ጄድ ስፔንስ በዚህ ክረምት የአውሮፓ ዋንጫን እንዲሁ ደግሞ የዓለም ዋንጫን ለእንግሊዝ ያሳየው ድንቅ ብቃት በቀጣይ ቀናትም ተጨማሪ አስፈላጊ ክለቦችም እንዲመጡ ከማድረጉም በላይ ስፐርሶች የሱን የወደፊት ዕጣ ፈንታ እንደገና በማጤን በቡድን ውስጥ እንዲቆይ ማድረግ አለባቸው የሚል ክርክርን እያስነሳ ነው። አሁንም ቢሆን በፕሪሚየር ሊጉ በተከታታይ 17ኛ ደረጃ ላይ ማጠናቀቁን ተከትሎ ክለቡ እንደ ክሪስቲያን ሮሜሮ እና ጄድ ስፔንስ ያሉ ከፍተኛ ተጫዋቾችን እንዲቆዩ ማሳመንም አስቸጋሪ ሊሆንበት ይችላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የሊቨርፑል አዲሱ አሰልጣኝ አንዶኒ ኢራኦላ ሊቨርፑሎች በዚህ ክረምት ሞሐመድ ሳላህን ለመተካት የተለየ አይነት የክም ተጫዋችን መፈለግ ሊኖርባቸው እንደሚችል ጠቁመዋል። የስፖርት ህይወታቸው ከ2025/26 የውድድር ዘመን በኋላ የሚያበቃው የግብፁ ዓለም አቀፍ ተጫዋችም ሳላህን መልቀቅ ተከትሎ ሊቨርፑል የእርሱ ምትክ አጥጋቢ ክፍተትን መፍጠሩን ተከትሎ ያንን ቦታ ለመሸፈን ከጅምሩ ግልጽ እንቅስቃሴዎችን እያደረጉ ነው። ሳላህ ከሊቨርፑል ታላላቅ ተጫዋቾች አንደኛው ነው። በእርግጥም በመርሲሳይድ ግዙፍ ክለብ 442 ጨዋታዎችን አድርጎ 257 ግቦችን በማስቆጠር እንዲሁም 2 የሊግ ዋንጫዎችን የቻምፒየንስ ሊግንና ሌሎች ትልልቅ ክብሮችንም እንዲያሸንፉ በማገዝ የፕሪሚየር ሊጉ የምንጊዜም ታላቅ ተጫዋቾች መካከል ስሙን አሰልፎ ነው ከዚህ ክለብ የወጣው። ባጭሩ ሳላህ ለአንድ ትውልድ ውስጥም አንድ ጊዜ ብቻ የሚገኝ ተሰጥኦ ነው። ስለዚህም ሊቨርፑል እሱ የሰጣቸውን ነገር ሊሰጥ የሚችል ማግኘት እጅግ በጣም ከባድ ይሆንባቸዋል። ኢራኦላ ይህንን ጠንቅቆ የሚያውቅ ይመስላል። ሊቨርፑል ቡድኑን በሌላ መንገድ ማጠናከር የሚችል ሰውን መመልከት እንደሚችል ነው የጠቆመው።
አንዶኒ ኢራኦላ በአዲስ የክንፍ መስመር ተጫዋች ለማስፈረም ሲናገር በዚህ አካባቢ ሰው ያስፈልገናል፣ ነገር ግን ምናልባት ከሞርሳላ የተለዩ ክህሎቶች ይኖሩታል ሲልም ይናገራል። ቡድኑን በሌላ መንገድ ሊያሟላው ይችላል፣ እናም በእርግጠኝነት ደግሞ በዚያ ላይ እየሰራን ነው ሲሉም ለመረጃ ምንጩ እንዲሁ ይፋ ተናግረዋል። እንዲሁ ሮማኖ ሲናገርም አንዶኒ ኢራኦላ አዲስ የክንፍ መስመር ተጫዋች ለማስፈረም በዚህ አካባቢ ሰው ያስፈልገናል፣ ነገር ግን ምናልባት ከሞሐመድ ሳላ የተለያዩ ክህሎቶች ይኖሩታል፣ ቡድኑን በሌላ መንገድም ሊያሟላው ይችላል፣ እናም በእርግጠኝነት በዚህ ላይ እየሰራን ነው ሲልም ጭምር ይናገራል። ሊቨርፑል የሳላህን ተተኪ ለማግኘትም እየሰራ የሚመስል ሲሆን በቀጣይ ቀናትም ይበልጥ ግልጽ የሆነ መረጃም እንደሚኖር መጠቆሙ አስደሳች ያደርገዋል። በአሁኑ ጊዜ ብዙዎቹ ግምቶች የሚያመለክቱት ሊቨርፑል የፓርክ ደ ፕሪንሱን ብራድሌ ባርኮላ በክንፍ መስመር ላይ ለማስፈረም እየጣረ መሆኑ ነው። የፈረንሳይ ዓለም አቀፍ ተጫዋች በፓርክ ደ ፕሪንስ ድንቅ ብቃትን አሳይቷል፣ ነገር ግን አዘውትሮ የሚጫወትበት ቦታ ወዳለበት ቦታ መሄድን እንደሚፈልግ ሊሰማው ይችላል። ፋብሪዚዮ ሮማኖም በዩቲዩብ ቻናሉ ላይ ሊቨርፑል ባርኮላን እየተከታተለው ስለመሆኑ ተናግሯል። እንዲሁም አርሰናል ከዚህ የ23 ዓመት ወጣት ጋር መያያዙን አጣጥሎታል። ባርኮላ ቀጥተኛ የሳላ ተተኪ ባይሆንም ነገር ግን ለቀጣዩ የውድድር ዘመን አንዶኒ ኢራኦላ የሊቨርፑል ማጥቃትን እንደገና እንዲገነባው በእርግጠኝነት ይረዳዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። እንደ ክሪስቲያን ፉልክ ገለጻ ማይክል ኦሊሴ ከባየር ሚኒክ ጋር አዲስ ውል ለመፈራረም ከተስማማ የዝውውር ሁኔታው በቅርቡ እጅግ አስደሳች ሊሆን ይችላል ተብሎ ነው የሚጠበቀው። ክሪስቲያን ፉልክ እንደ ባየርን ኢንሳይደር ላይ እንደተናገረው አምዱ ከሆነ የቅርብ ጊዜ እትሙ ባወጣበት ጽሑፍ ላይ ኦሊሴ አሁን ላይ በባየር ሚኒክ እንደሚቆይ ቢጠበቅም የዝውውሩ ሂደት ግን ለቀጣዩ ክረምት ሊጠብቅ የሚገባው ጉዳይ መሆኑን ያብራራበት ምክንያት እንዳለን የተነገረው። የፈረንሳይ ዓለም አቀፍ ተጫዋች በአሊያንዝ አሬና በቆየባቸው 2 ዓመታት ውስጥም 2 ዋንጫዎችን በማንሳት የዓለም ደረጃ ብቃትን አሳይተዋል። እንዲሁም የ2025-26 የውድድር ዘመን በቡንደስሊጋና በቻምፒየንስ ሊግም 20 ግቦችንና 25 ደግሞ ፕላስ የሆኑ አሲስቶችን በማስመዝገብ እጅግ አስደናቂ ነገሮችን አድርጓል። ከጥቂት ቀናት በፊት የፉት መርካቶ ጋዜጠኛ ሳንቲ አውና ማይክል ኦሊሴ በዚህ ክረምት ወደ ሪያል ማድሪድ ዝውውር ማድረግ እንደሚፈልግ ተናግሮ ነበር። ማይክል ኦሊሴ በዚህ ክረምት ወደ ሪያል ማድሪድ መቀላቀል ይፈልጋል። የፈረንሳይ ዓለም አቀፍ ተጫዋች እድገቱን ለመቀጠልም ፍጹም ክለብ እሱ እንደሆነ ያምናል። ሪያል ማድሪድ ሪከርድ የሆነ ዝውውር መፈጸም ይፈልጋል። የባየር ሚኒክ ኦፊሻላዊ አቋም ግን ኦሊሴ አይሸጥም የሚል ነው። ክሪስቲያን ፉልክ ይህ እንደሚሆን እርግጠኛ የሚመስል ባይሆንም በአሊያንዝ አሬና የውል ሁኔታ ግን በቅርብ የማይፈታ ከሆነ ትኩረት የሚስብ ጉዳይ ሊሆን እንደሚችል ግልጽ አድርጓል። ክሪስቲያን ፎልክ ሲያስረዳ ይሄ ክረምት ምንም እድል ያለ አይመስልም። ቀጣዩ ክረምት ግን በኦሊሴ ላይ ምን እንደሚፈጠር አዳዲስ ውሎችም እንዲሁ ይፈርማል ላይፈርምም ማየቱ እጅግ አስደሳች እንደሚሆን አስባለሁ። ካልፈረመ ባየርን የሆነ ነገር ማድረግ እንዳለበት ምናልባትም ሊሸጡት ይችላሉ ሲልም ጭምር ነው የተናገረው። ነገር ግን ለዚህ ክረምት ማይክል ኦሊሴ በባየር ሚኒክ ይቆያል። ምናልባትም ይህ ለራሱ ጥቅምም ሊሆን ይችላል። ምክንያቱም በዚህ ውድድር ዘመን በእጅጉ በጣም ጥሩ ቅርጽ ላይ ነበሩ። ነገር ግን በዓለም ዋንጫ ላይ የነበረው ቆይታ መካከለኛ ውድድር ብቻ እንደነበር የሚታወስ ነው። ምናልባትም ከስፔን ጋር በነበረው ፍልሚያ ላይ እንግዲህ በዛ ጨዋታ ላይ ብቻ ጥሩ ነገሮችን ሳያሳይ መውጣቱ ይታወሳል። ሌሎቹ ጨዋታዎች ላይ እንኳን በጣም ድንቅ ፐርፎርማንስ ያሳይ የነበረባቸው ጨዋታዎች እንደነበሩ የምናስታውሰው ነው። ከማይክል ኦሊሴ ጋር በተያያዘ ሊቨርፑል አደም ዋርተንን ለዚህ ክረምት ዋና የመሃል አማካይ ምርጫቸው መካከል አንደኛው እንዳደረጉት እየተነገረ ነው። የዝውውር ኢላማቸውም አድርገውታል። ምናልባትም ከእንግሊዝ የዓለም ዋንጫ ውድቀትም ትምህርት ወስደው ሊሆን ይችላል። ዋርተን ባለፉት ጥቂት ዓመታት ውስጥ ለክሪስታል ፓላስ ድንቅ ብቃትን አሳይቷል። እንዲሁም የጨዋታውን ፍጥነት መቆጣጠርና ከመሃል ሜዳ ሆኖ መረጋጋትን፣ ቁጥጥርን ማምጣት የሚችል እንደ ብልህ ኳስ አቀባይ አማካይ ተደርጎ ነው የሚታየው። በዚህ ክረምት እንግዲህ በዓለም ዋንጫው የእንግሊዝ ስኳድ ውስጥ እንግዲህ ነበረ። አርጀንቲና በግማሽ ፍጻሜው ጨዋታውን እንድታሸንፍም ካደረጉ ምክንያቶች አንደኛው ይሄ ነው ተብሏል። በተለይ በዛ ቦታ ላይ ጨዋታን መቆጣጠር የሚችሉ ተጫዋቾች ያስፈልጓቸው ነበር የሚሉ መረጃዎች ወጥተዋል። እንደ ፉትቦል ትራንስፈር ዘገባ ከሆነ ሊቨርፑል ከወልቭሱ ጂያጎ ጎሜዝን ለማስፈረም አማራጮችን ተመልክተው ነበር። ነገር ግን አስተን ቪላን መቀላቀሉ እናስታውሳለን። ሊቨርፑልን የመሰለ ታላቅ ክለብ አደም ዋርተን በእንግሊዝ የዓለም ዋንጫ ስኳዱ ሳይካተት ቀርቶ አሁን ላይ በሱ ላይ ማተኮሩ ለአንዳንዶች አስገራሚ ሊሆን ይችላል። ነገር ግን ምናልባት ባልተለመደ ሁኔታ ነጥቡም እሱ ሊሆን ይችላል።
እንግሊዝ እንደ ዋርተን ያሉ ተጫዋቾች እንግዲህ ማሰለፍ ነበረባት የሚሉ አይነት ሀሳቦች ያሉ። እሱ ምናልባትም በአቀራረቡ ከማይክል ካሪክ ጋርም በጣም የሚመሳሰል ነው። በጭራሽ ጎልቶ የማይታይ ነገር ግን በብሔራዊ ቡድን ውስጥ ቦታውን አጥብቆ ሳይዝ ከተሳካ ክለብ ጋርም ቡድኑ ትልቅ ማድረግ የሚችል አይነት ተጫዋች ተደርጎ ይቆጠራል። ሊቨርፑል ከዚህ በፊት በአመታት ውስጥ እንደ ሻቪ አሎንዞ፣ ፋቢኒሆ ያሉ ተጫዋቾች እንደነበራቸው ሁሉ እንደዚህ ያለ ሰውም በስኳዳቸው ውስጥ መኖሩ አስፈላጊነትን በእርግጠኝነት ያውቃሉ። ሌሎች እንደ ቲያጎ አልካንታራ፣ ራያ ግራቨንበርች ያሉ ደግሞ ከነዚህ መለያዎችም የተወሰኑነት ይጋራሉ። የሊቨርፑል ዝውውር በአደም ዋርተን የእንግሊዝ እድሎች ሊረዳው ይችላል። ትልቅ ዝውውር ማድረጉ ዋርተን ወደፊት በእንግሊዝ ስኳድ ውስጥም በየጊዜው እንዲካተት ሊያደርገው ይችላል። የ22 ዓመት ወጣት እስካሁን 4 ጨዋታዎችን ለሀገሩ አድርጓል። ነገር ግን ብዙዎቹ ተጨማሪ የማግኘት እድል ቀደም ብሎ እንዳልተሰጠው ይሰማቸዋል። ዋርተን የክሪስታል ፓላስ የቅርብ ጊዜ ስኬቶችም ትልቅ አካል ሆኗል። እናም በእርግጠኝነት በዚህ ክረምትም ለእንግሊዝ የሆነ ነገር ማድረግ የሚችል ነበር። ዴክላን ራይስና ኤሊዮት አንደርሰን የቶማስ ቱዌል የመጀመሪያ የመሃል ሜዳ ጥንዶች ለመሆን ሁልጊዜም እንግዲህ የሚታወቁ ናቸው። ነገር ግን በቤንች ላይ እንደ አደም ዋርተን አይነት ተጫዋቾች መኖር ነበረባቸው የሚሉ አይነት ሀሳቦችም በትልቁ እየተጋሩ እንደሚገኝ ነው የመረጃ ምንጩም ይፋ ያደረገው። የማንቸስተር ዩናይትዱ አማካይ ኮቢ ማይኖ አስጨናቂ የ2026 የዓለም ዋንጫን ያሳለፈ ሲሆን በእንግሊዝ ስኳድ ውስጥም የነበረው ሚና ላይ ደስተኛ እንዳልነበር ይናገራል። የ21 ዓመት ወጣት አሁንም በአንጻራዊ ሁኔታም ልምድ የሌለውና ከብሔራዊ ቡድኑ ጋርም ገና ብሩህ የወደፊት ጊዜ ሊኖረው የሚችል ቢሆንም ወደዚህ ውድድር የገባው ግን ባለፈው የውድድር ዘመን በፕሪሚየር ሊጉ ከማንቸስተር ዩናይትድ ጋር ካሳየው ድንቅ ብቃት በኋላ ነበር። ስለዚህም የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በዓለም ዋንጫው ላይ አንድም ደቂቃ እንዳልሰጡት ግራ የሚያጋባ ነው። እናም ነገሩ በጥሩ ሁኔታ የታየም አይመስልም። እንደ አትሌቲክ ዘገባ ከሆነ ከስኳዱ ጋር ቅርበት ካላቸው ምንጮች እንደሰሙት የኮቢ ማይኖ የሰውነት ቋንቋ ጥሩ የሚባል አልነበረም። ምክንያቱም ከግጥሚያዎቹ በኋላ ስቴዲየሙን ለቆ ወደ ቡድኑ አውቶቡስ የመጀመሪያ የሚደርሰው እሱ ነበርና። ዘ አትሌቲክ እንደዘገበው ቶማስ ቱሄል እንግዲህ ይህንን ተጫዋች አለመጠቀሙ በተለይም ትልቅ የመወያ ርዕስ ሆኗል። ኮቢ ማይኖ ቁጥሮችን ብቻ ለመሙላት እዚያ የነበረ መሆኑ አለመሆኑ ወይም ደግሞ ቶማስ ቱሄል በእድሜው ትልቅ ሰው በመሆኑ ብቻ በጉዞ ደስተኛ ይሆናል ብሎ ማሰቡን በተመለከተ የመደናገጥ ስሜት የነበረ ሲሆን በውድድሩ ላይ የእንግሊዝ ብሔራዊ ቡድን ከጠራቻቸው ተጫዋቾች መካከል አንድም ደቂቃ ያላገኘው ብቸኛው ተጫዋችም ኮቢ ማይኖ እንደነበር እናስታውሳለን። ኮቢ ማይኖ ከዴክላን ራይስ እና ኤሊዮት አንደርሰን ጋር ትንሽ የተለየ አቀራረብ አለው። ስለዚህም በዚህ ውድድር ውስጥም በተወሰኑ ጊዜያት እሱ የሚሆን አገልግሎትን በእርግጠኝነት ሊኖር ይችል ነበር ብለው በርካቶች ይከራከራሉ። በሌላ በኩል ግን በዚህ ስኳድ ውስጥ ይበልጥ የተረጋገጡ ተጫዋቾች አሉ እና ምናልባትም ኮቢ ማይኖ እንግዲህ ከብዙ ተጫዋቾች በላይ ትልቅ ሚና ይኖራል ተብሎ መጠበቁ እርግጠኛነት እንዳይኖርም ያደርገዋል። የዩናይትድ ደጋፊዎች ግን ምን ማድረግ እንደሚችል ጠንቅቀው ያውቃሉ። እናም ትልቅ ደረጃ ላይ የሚጠበቅበትን ክለብ ውስጥም ባለው ወጥነትን ማሳየት ከቻለ በዓለም አቀፍ ደረጃም ተጽዕኖ መፍጠር በጣም ቀላል ይሆንለታል ከዚህ በኋላ ተብሎ እንደሚጠበቅ ነው የመረጃ ምንጩም እየተናገረ የሚገኘው። በእርግጥም ኮቢ ማይኖ አስቀድሞ 14 ጨዋታዎች ለሀገሩ ያደረገ ሲሆን በዩሮ 2024 ከ3 ዋናብስቶች ጋር አስደናቂ ሆኖ ታይቷል። ስለዚህም እንደ ልምድ እንደሌለው ወጣት መያዙ በእርግጥም ትክክል አይመስልም። ኮቢ ማይኖ ከቀድሞ አሰልጣኝ ሩበን አሞሪም ስር ለተወሰነ ጊዜ በዩናይትድ ቡድን ውጪ ተደርጎ እንደነበረ ማስታወሱ እጅግ አስፈላጊ ነው። ስለዚህም በቀጣይ አሰልጣኞች ስርም ደግሞ በጣም ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ ያደረገው። አርሰናል በአስተን ቪላ እና በእንግሊዝ ተከላካይ ኤዝሬል ኮንሳ ላይ ያላቸው ፍላጎት ከፍ እያደረገው መሆኑ የተዘገበ ሲሆን ለተጫዋቹ የዝውውር ዋጋም ሊያቀርቡ እንደሚችሉ ተነግሯል። ኮንሳ በቪላ ፓርክ ድንቅ ብቃትን ያሳየ ሲሆን በዚህ ክረምት ከ2026 የዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋርም ጥሩ እንቅስቃሴን አድርጓል። የ28 ዓመቱ ተከላካይ ከቪላ ጋር ያለው ውልም 2 ዓመታት የሚቀሩት ሲሆን እንደ ዴይሊ ሜል ዘገባ አርሰናል እንቅስቃሴ ለማድረግ እየተዘጋጀ በመሆኑ የወደፊት እጣ ፈንታው አጠራጣሪ ሊሆን ይችላል ተብሎ ነው የሚታሰበው። ይህ ዘገባ አርሰናል ኤዝሬል ኮንሳንና የዌስትሃም ዩናይትድን ኮንስታንቲኖስ ማቭሮፓኖስን እየተከታተሉ መሆናቸውን ከዚህ ቀደም ከወጣው ሪፖርታቸው ጋር የሚጣጣም ነው። ሚኬል አርቴታ ፈረንሳይ ከስፔን ጋር ባደረገችው የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ በደረሰበት ጉዳት ምክንያት ከሜዳ እንዲወጣ የተገደደው እንግዲህ በጉዳት ምክንያት እንደነበር እናስታውሳልና ሳሊባ ጉዳቱን ተከትሎ በመከላከል መስመሩ ላይ ተጨማሪ ጥልቀት ለመጨመር እንደሚፈልጉ ይታወቃል። እንግዲህ አርሰናሎች ሳሊባ ከአርሰናል በጣም ወሳኝ ተጫዋቾች አንደኛው ነው። ስለዚህም በፈረንሳይ ፕሬስ ከ3 እስከ 4 ወይም ደግሞ
5 ወራትም ከሜዳ ሊርቅ እንደሚችል የሚያሳዩ መረጃዎችን በትልቁ እየወጡ ይገኛሉ። የጀርባ ጉዳቱ ምን ያክል የከፋ እንደሆነ እስካሁን ባይረጋገጥም ቡድኑ ያለ እርሱ ረጅም ጊዜ መቆየት አይፈልግም። ለማንኛውም አርሰናል በዚያ የቡድን ክፍል ውስጥ ተጨማሪ አማራጮችም እንደሚያስፈልጓቸው የሚታይ ሲሆን ኮንሳ በኤምሬትስ ስቴዲየም የቋሚ ተሰላፊ የመሆን እድሉ አነስተኛ ቢሆንም እንደ ምትክ ሆኖ ደግሞ በጥሩ ሁኔታ ሊያገለግል ይችላል ተብሎ እንደሚታሰብ ነው ዘገባዎች እየጠቆሙ የሚገኙት። ሳሊባ ወደ ሙሉ የአካል ብቃት እንቅስቃሴው አንዴ ከተመለሰ እርሱና ጋብሪኤል ማጋሌሽ ለቀጣዩ ጊዜ የአርቴታ የመጀመሪያ ምርጫ የማዕከላዊ መከላከል ጥንዶችም ሆነው እንዲንቀሳቀሱ በእርግጠኝነት ይታመናል። ጥንዶቹ አብረው ጠንካራ ብቃትን አሳይተዋል። እናም ኮንሳ ሊያመጣ የሚችለውን ጥልቀት ጠቃሚ ቢሆንም ከነዚህ ሁለቱ አንዱ ከቋሚ አስተላለፍ ውጪ ደግሞ ለማድረግም ከነርሱ ልዩ ጥረት ይጠበቃል ተብሎ ነው የሚታሰበው። ቪላ በኡናይ ኤምሪ ስኳድ ውስጥም ትልቅ ሚና ካለው ከኮንሳ ጋር መቆየትን እንደሚፈልግ ጥርጥር የለውም። ነገር ግን የፒኤስአር ሕጎችን ለማክበር ሲሉ ተጫዋቾችን ለመሸጥ መገደዳቸው የሚታወስ ነው። በዚህ ክረምት በአርሰናልና በቪላ መካከል ሊኖር የሚችል ሌላኛው እምቅ ዝውውር የሞርጋን ሮጀርስ ዝውውር ይሆናል ተብሎ ቢጠበቅም እርሱ ግን ወደ ቼልሲ ማምራቱን የምናስታውሰው ጉዳይ ነው። ኬዝ ዋይነስ ብሩኖ ጊማሬሽ ወደ አርሰናል ሊያደርግ ስለሚችለው እምቅ ዝውውር የሰጠው ሀሳብን ገልጿል። ይህም እንግዲህ አሁን ላይ ለአርሰናል ጥሩ ይመስላል። አርሰናል የኒውካስል ዩናይትድ ታማኝ ተጫዋች ብሩኖ ጊማሬሽን በተቻለ ፍጥነት ለማስፈረም በማቀድ የዝውውር መስኮቱ አሁን ላይ በንቃት እየተንቀሳቀሱ ነው። አማካዩ መልቀቅ እንደሚፈልግ ለማክፓይሶቹ ነግሯቸዋል። እናም አሁን ላይ ማድረግ የሚጠበቅበት አርሰናል ስምምነቱን እውን ለማድረግ የሚያስችል በቂ ዋጋ ያለው ጨረታን እንዲያቀርብ መጠበቅ ብቻ ነው። የቀድሞው የፕሪሚየር ሊግ ስካውት ኬዝ ዋይነስ ዝውውሩ ከዚህ በኋላ ወዴት ሊያመራ እንደሚችል ጠንካራ አመለካከት እንዳለው ነው የተነገረው። ዋይነስ ለፉትቦል ኢንሳይደር እንደተናገረው ብሩኖ ምናልባትም የኒውካስል ዩናይትድ የልብ ትርታ ነው። እናም ከደጋፊዎችም እንዲሁ እንዲስማሙ ገምታለሁ። ከሱ ወደፊት ሲጓዝም የክለቡ ልብም እንዲሁ ነፍስም ይሆናል ብዬ ጠብቃለሁ ሲል ነው ኪዝ ዋይነስ የሚናገረው። በ90 ሚሊዮን ፓውንድ ላይም ከፍተኛ ዋጋዎች እንግዲህ ይሰጠዋል ተብሎ ይታሰባል። አርሰናልም ዋጋውን ይጨምራል ተብሎ ይታሰባል። ወደ ለንደን ሄዶ ለአርሰናል መጫወት እንደሚፈልግ ከወሰነም ከዛ ውጪ እንደሰማሁት እንዲያውም ይፈልጋል። እንግዲህ አርሰናል ኒውካስልን መቀበል እስኪኖርበት ድረስም ስምምነቱን ማራኪ የሚያደርገው ይመስለኛል። ቢሆንም ግን በሆነ መንገድ ግን ሊከናወን ይችላል። ሊዋቀር የሚችልበት ደረጃ ላይም ደርሷል። እናም ኒውካስል እየሆነ ያለውን በግልጽ እያዩት ነው ብዬ አስባለሁ። ለእነሱም ከባድ ጉዳይ ነው። ነገር ግን ብሩኖ ይህን ጉዳይ አስፈጽሞ እንደሚገፋበትም እጠብቃለሁ ሲልም ጭምር ነው የተናገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት የዛሬው ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከኛ ጋር ስለነበራችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።